ሄመን ተነሽ፣ ቶሎ መሄድ አለብን። ያለኔና ወንድሜ እሱን አላውቅም። እየሄድን እንወስናለን። ተነሽ አሁን። አሁንስ? ቆይ ወዴት ልትሄዱ ነው? ደባል ተከራይ መሆን በቅቶኛል። ለእስከዛሬው እግዚአብሔር ይስጥልን። ደህና ይሁኑ። ተነሽ አንቺ። ይሁን እግዚአብሔር ይስጥልኝ። ትንሽ ቆይቶ ደግሞ በእግዚአብሔር አስገቡኝ ማለት አይቀርም። ተነሽ አንቺ። ወንድሜ እኔ መሄድ አልፈልግም። እዚህ ነው የምሆነው። ምን? እንዴ ምንድነው? ቆይ ወዴት ሄድሽ? አለሁ። እኔ እኮ ብዙ መብላት አልፈለኩም ስላስጨነቃችሁኝ ነው። ስሜትሽ ይገባኛል፣ ግን እባክሽ ትንሽ ታገሽ። የጀመርነው ነገር ፍጻሜው ጥሩ እንደሚሆን አልጠራጠርም። እንዳፍሽ ያደርገው። ናታን ነገሩን አምርሮ ሁሉንም ነገር ድብልቅልቁን እንዳያወጣው ነው የምፈራው። ያው እሱን ነገር ታውቂዋለሽ። ለማስቀናት እየሞከርኩ ይመስለዋል። ከዛም ምን የምለውን ነገር በሙሉ ይችላል ብሎ ማሰብ ዘበት ነው። አይምሮሽን በማይሆን ነገር አትምይ። ይልቅ ዝም ብለሽ ቢ ልጅቷን እኛና ጉርሳት እንጂ እሷ እንኳን የምትበላ ነገር አይደለችም። ኧረ እኔ አልበላም። እውነት በእጄ ይበላለሁ። የተዘረጋጅ እኮ አይመለስም። ናትዬ፣ እዚህ ናታን የለም። እሷን የመንከባከብ ግዴታ የለብህም። ደግሞ በኋላ የቀልዱ ነገር የምር እንዳይሆን ብዬ ነው። እንዴ ኧረ እንደዚህ አንስተሽ አታፍርጭኝ። መቀለድም አይቻልም እንዴ? ለምን ቀረብኝ ከሆነ አንቺንም ማጉረስ እኮ እችላለሁ። አይ ለምን ታጎርሰኛለህ? እኔ ለመብላት አልተገደረደርኩ ያልተለጥጥኩ። ያንቺን ምላስ ማን ይችላል እናቴ? ምትበይ ከሆነ ዝም ብለሽ ቢ። ደግሞ እንግዳችንንም አታስከፊያት። አልገረመሽም ግን ልዕልት? እኔና አንቺ በአንድ ማዕድ አንድ ጠረጴዛ ላይ ቁጭ ብለን እንበላለን ብለሽ አስበሽ ታውቂያለሽ? ከመገረምን በላይ በጣም ደንቆኛል። ጭራሽ እኔና አንቺ አንድ ማዕድ እንቆርሳለን ብዬ አስቤ አላውቅም። አብረንም እንግዲህ እንሰራለን ብዬ አስቤ አላውቅም ነበረ። ናታን ሲያውቅ ደግሞ የሚፈጠረውን እንዲህ ፈጣሪ ነው የሚያውቀው። ልትነግሪው እያሰብሽ ነው እንዴ? በቃ እስኪ ዝም ብለን ምግቡን እንብላ። ብሉ። ጎሽ ደግሞ በቤቴ ልጋብዥኝ ነው? ውይ ግርማ፣ ይሄ የስልክ መዝጋት አባዜ መቼ ነው የሚለቅህ? ወይ እንዴት ታዲያ አግኝቼ ልንገርህ የልጅህን ጉድ? ቆይ ለልዕልቴ ልደውል እንዴ? ብደውልላት ይሻላል። አደራን እንደው ቅዱስ አባኔል እንደው አንድ ልጄን አደራን መጨረሻዋን አሳምርላት። እንደው የሙት ልጅ ናት። ያሰብነው ሁሉ ውሃ እንዳይበላው አደራን። ሄሎ ልዕልቴ፣ እንዴት ዋልሽ? ደህና ነኝ እማዬ። ምን አዲስ ነገር አለ? ናታን እንዴት ነው? ይኸውልሽ ልዕልቴ፣ ያለሽበት አካባቢ የሚመች ካልሆነ ለመቀመጥ ሞክሪ። ትንሽ ጊዜያዊ መጥፎ ነገሮች ተፈጥረዋል። ናታን ምን ሆነ? ሄመንን አንጠልጥሏት እኮ አልመለስም ብሎ ሄደ። ምን? እየቀለድሽ አይደለም አይደል እማዬ? ወይ ልዕልቴ፣ ደግሞ በናታን ላይ እንኳን ልቀልድ ብል የማትስቂ መሆኑን እያወቅኩኝ እንዴት እቀልዳለሁ? ለአባቱ እንኳን ልደውልለት ስል እኮ ስልኩን ዘግቶት አይሰራም። እንደፈራሁት ሆነ። አየሽ፣ እኔ መጀመሪያውንም በዚህ እቅዳችሁ ደስተኛ አልነበርኩም። እንዳላችሁት ነገሩን የሚያስተካክል ሳይሆን የሚያበላሽ እንደሆነ ገብቶኝ ነበረ። ለነገሩ መሄጃ የለው፣ ዞሮ ይመጣ የለ። ብቻ አትጨነቂ፣ አይዞሽ። አይ እማዬ፣ እሱ ለክብሩ ሟች ነው። ማ ናታን ነው ለክብሩ ሟች? ኧረ አታስቂኝ እባክሽ። እውነትም ፍቅር እውር ነው፣ ያሳውራል እኮ እናቴ። እንደው የሌለውን ነገር ነው እንደምታወሪልኝ። በይ እንግዲህ እንደምንም አግኙና ተማከሩ። ማድረግ ያለባችሁንም ነገር ደግሞ አባቱንም አግኙና አውሩ። ኡፍ እማዬ፣ ደግሞ በቃ ቻው። ሄሎ ወይ መቼ ነው እንደው የሚነግሩሽን የምትሰሚው? ወይ ልዕልት፣ ወንድሜ ድጋሚ ማስቲካ ልንሄድ ነው። እንሄዳለን፣ እንመለሳለን፣ እንሄዳለን፣ እንመለሳለን። ይኸውልሽ የመንዬ፣ የማስቲን ቤት ታውቂዋለሽ አይደለ? ደግሞ እሷንም በደንብ ታውቂያታለሽ እንዴት እንደምትንከባከብሽ። አብሬያ መሆን አልፈልግም። ከማማ ጋርና ከልዕልት ጋር ነው መሆን የምፈልገው። ሄመን አታስቸግሪ። እንግዲህ እኔ በጣም ተናድጃለሁ።
ንዴቴን መወጫ ነው ማድረግብሽ። የምትሄጂ ከሆነ አርፈሽ ሂጂ። እኔስ ብሆን በቃኝ አልመለስም ብዬ ከወጣሁበት ቤት ድጋሚ ስመለስ ደስ የሚለኝ ይመስልሻል? እኔ እዛው ብሆን ይሻለኝ ነበር። ሄመን አትጨማለቂ። እኔ ታላቅ ወንድምሽ ነኝ። የሚሻለውንም አይሻለውንም እኔ ነኝ የማውቀው። እኔ እንደምፈልገው ነው መኖር ያለብሽ። ገባሽ? ከፈለግ ጎዳና እንቀመጥ ካል ጎዳና ትቀመጫለሽ። ጎዳና ብንሆን ይሻለኛል። አንቺ ልጅ ምን ሆነሻል? ለምንድን ነው የምልሽን ነገር የማሰሚው? እሷ አንድ ቀን ጥሩ ትሆናለች፣ ከዛ መጥፎ ትሆናለች። አልፈልጋትም። ጥሩ ሰው እንደምትሆን ቃል ገብታልኛለች። ነይ ሂጂ በያው። አያችሁ አይደለም ምን እንደተፈጠረ? ናታን ቤቱን ትቶ ወጣ። ናታን ቅናት የሚመልሰው ሳይሆን የባሰ የሚያስኬደው ሰው እንደሆነ ቀድሜ ተናግሬ ነበር። ተሳስተሻል ልዕልት። እንደውም እኮ ደስ ሊልሽ ነበር የሚገባው። ይሄ ድርጊት እኮ አንቺን እንደሚወድሽ ነው የሚያሳዩ። ያልተያዘ ግልግል ያውቃላሉ። ለነገሩ እናንተ ምናችሁ ተነካኔ ነኝ እንጂ። መቅናቱ እኮ ያለና የሚጠበቅ ነገር ነው። ፍቅረኛው እኮ ነሽ። ለጊዜው እንደተወሽ እንደ ጀግና ሊያስመስል ይችላል፣ ግን ደግሞ ሳምንት በጣም በቂ ነው። አፈላልጎሽ እግርሽ ላይ ይወድቃል እንጂ እንዲህ በቀላሉማ አይተውሽም። አዎ እኔም እንድትረጁ የምፈልገው ነገር ይሄ ነው። ዝም ብለሽ ነው እየተጨነቅሽ ያለሽው። ቆይ አሁን እሺ የት ነው የሚሄደው? ከኛ ቤት ከወጣ እኮ የትም መሄጃ የለውም። በዛ ላይ ደግሞ ሄመንን ይዞ። አዎ እውነትም ግን የት ሊሄድ ይችላል? እዚህ ናታን፣ በጣም ይቅርታ ማስተዋል። አመጣጤ ድጋሚ ላስቸግርሽ ነው። ያው ታውቂያለሽ እኔ አይለፍልህ ከችግር አትውጣ ተብዬ የተረገምኩ ሰው ነኝ። ምንድን ነው የተፈጠረው? አልገባኝም። በጣም ያሳፍራል። ምን ብዬ እንደምጠይቅሽ አላውቅም። እኔ እነግራታለሁ። እዚህ ቤት ለመቆየት ነው የመጣ ነው። አረ እውነት እዚህ ልቆዩ ነው? በጣም ደስ ይላል። በድጋሚ ሸክም ልሆንብሽ ነው የመጣሁት። ከመንከራተትና የሰው ቤት ከማንኳኳት መቼ እንደማርፍ አላውቅም። እንዴ ለምን የምታካብደው? ቃላቶች እራሱ ይደብራሉ። እሺ እኔ እኮ በመምጣታችሁ በጣም ደስተኛ ነኝ። ማለት ያው እዚህ ቤት ውስጥ መቼም ብቻዬን ስሆን እንዴት እንደሚደብረኝ ታውቃለህ። ይልቅኑ ግቡ ግቡ። በጣም አመሰግናለሁ። ይመንዬ እኔ ቆንጆ ናፍቀሽኝ ነበረ። ከእንግዳ ጋር ነሽ እንዴ? ኧረ የምን እንግዳ? ማንም አልነበረም፣ ብቻዬን ነበርኩ። ሳህኑን ሳይ ጊዜ እኮ ነው። አዎ እሱማ ነበረ፣ ግን እነሱን ቶሎ እንደሸኘኋቸው እናንተ መጣችሁና በር ተንኳኳ። በጣም የሚገርሙ እንግዶች ናቸው ያሉሽ። የበሉበት ሳህን እንኳን ሳይነሳ የሚወጡ። ምን የዘመኑ እንግዳ ቅብጠት እንደምታውቀው ነው። የሚጠብቁት ሰው ነበረባቸው፣ ሲደወልላቸው ወጡ። ቆይ ላነሳሳው። ወንድሜ ራበኝ። ምን ይኸውልሽ እንዳትጠይቂያት እሺ። እራሷ ስትሰጥሽ ትበያለሽ። ግን እኮ በጣም አርቦኛል። ነገርኩሽ እኮ ሰው ቤት ተኪዶ አይጠይቅም። እራሳቸው ሲሰጡሽ ነው የሚበላው። በቃ ጥያችሁ ጠፋ አይደል? ቆይ ግን ምን ተፈጥሮ ማለቴ እንዴት ወደዚህ ልትመጡ ቻላችሁ? ማለት ጥያቄን በሌላ ነገር አትይብኝ። ከልዕልት ጋር ተጋጭተን ነበር። ከዚህ በኋላ እኔና እሷ በአንድ ጣራ ስር ማደር የምንችል አይመስለኝም። ይህን ያህል ምን ትልቅ ነገር ነው ያጣላችሁ? ማለት ያው በፍቅር ውስጥ ጸብ ያለ ነው አይደለ? ያው እኛም ፍቅር ጎብኝቶን ባያቅም ሲባል ከሰማሁት ነው። ኧረ ተይው እስኪ እሱን። ቆይ እሺ፣ ግን ታዲያ ግርማስ እስካሁን አልታረቃችሁም ማለት ነው? ስለ እሷ አታንሽብኝ ማስቲ። መቼም እርግጠኛ ነኝ እዚህ ቤት አይመጣም አይደለ? ኧረ በጭራሽ። ምን አገናኝቶን ብለክ ነው? በፊትም እኮ ነግሬሃለሁ፣ አንተ መቀበል ስላልፈለክ ነው እንጂ። እሺ እንግዲህ አምላክ ከፈቀደ እዚህ ብዙ አልቆይም። በቅርቡ ነገሮችን አስተካክላለሁ። ሀሳብ አይግባክ፣ ተጫወት። ቆይሻው ምን ሊፈጠር ነው አስበዋል? እኔ እናንተ ማስተዋል ቤት አንድ ላይ ሆነን ለናታን ምን ብዬ ነው ማስረዳው? ኧረ በእናትሽ ተረጋጊ። እንዴ እዚህ ድረስ እኮ ገብቶ ያየንም። አትጨናነቂ፣ ዝም ብለሽ። እንዴ ጤነኛ አይደለም እንዴ? ሰውዬ ሊኖር እኮ ነው የመጣው። እንዴት ነው እሺ ከዚህ የምንወጣው? መፍትሄ እንፈልጋለን፣ መንገድ አናጣም። ያንቺ መጨናነቅ ግን ምንም መፍትሄ አይሆነንም። እሺ እንደው ምን አይነት ነገር ነው? በምን ቀን ይሆን እንደዚህ አይነት ሀሳብ ውስጥ የገባሁት? የዛኔ ስትናገሩኝ ዝም ብላችሁ ይሄ ሁሉ ነገር አይፈጠርም ነበረ። በቃ ከዚህ በኋላ ከናታን ጋር ያለኝ ነገር ያበቃል። በጣም የምታሰለች ሰው ነሽ። ቆይ የምታውቂው እንደሱ ብቻ ነው እንዴ?
ዝም በል እባክህ። እኔ ለራሴ አሁን ተናድጃለሁኝ። ማይመለከትና የማታውቀውን ነገር እያወራ ደግሞ አታባብስብኝ። ስለ ወንድ ልጅ ባህሪ እኮ ከኔ ከወንዱ በላይ ማንም አይነግርሽም። እሺ ዝም ብለሽ አትከራከሪ። ደግሞ አይገባሽም። መልስሽ አንድ አይነት ነው። የፈለገ ብትወጁ ደግሞ እንደማትወጁ ነው አክት ማድረግ ያለብሽ። ዝም ብለሽ ሰፋ አትበይ። እሺ እስካሁን ለነበረው ምክር አመሰግናለሁ። ከዚህ በኋላ ግን ከቻልክ ምንም ነገር አትበለኝ። ልዕልት ይቅርታ ማስቲ፣ ሰሞኑን አብረን ስለነበርን ስሟ ትዝ ይለኛል። ችግር የለውም ሄመንዬ። ምን ልትይኝ ነበር? ንገሪኝ። የሚበላ ካለ ስጭኝ፣ እራበኝ። ሄመን እንዴ ተዋት እንጂ አትቆጣት። ሄመንዬ እኔ ቆንጆ አመጣልሻለሁ። እኔ እንደው ቀልቤ ስለጠፋ ነው እንጂ መጀመሪያ ማቅረብ ነበረብኝ። ቀበጥቆ በቃ ሰው የሚላትን ምንም ነገር አትሰማም። ታዲያ ርቦኛል ነበረ። አንተም እኮ አልበላህም። አሁን ማስቲ ስትሰጠን አንድ ላይ እንበላለን። እሺ ለሁለታችሁም አቀርባለሁ። እኔ ምንም ምግብ የሚባል ነገር አልፈልግም። ምንም ምግብ የምላት ሙድ የለኝም። በጣም አመሰግናለሁ ማስቲ። እንዳልበላህ እኮ ሄሙ ተናግራለች። አትክደርደር። ያው ያለሁበት ስሜት ምግብ እንድበላ አይፈቅድልኝም። እኔ ይቅርብኝ፣ ለሄመን ስጫት። እሺ እንግዲህ በቃ የምትባዩ ነገር ይበስብሻል አይደለ? መታገስ አቅቶሽ ነው። ሰውን ታስኮኝኛለሽ። ትንሽ ቢያውን ታጠቢ። ቆይ እዚህ ምን ያህል ነው የምንቀመጠው? በጣም ከመቆየታችን የተነሳ እኮ እኔ በጣም እየተጨነኩ ነው ያለሁት። ተረጋጊ ብዬ ላጽናናሽ አልሞክርም፣ ምክንያቱም አንቺ በጣም ደረቅ ነሽ። ቆይታችሁ ግን ምን እየተፈጠረ ይሆን? ናታን ሮጦ እዚህ መጣ አይደለ? ይህ የማይረባ በጣም ነው የምትወጂው። ህይወትን ከሱ ውጭ አስቢያት እንጂ። መልስ ባትሰጪኝም ግን በጣም ግልጽ ነው፣ በከባዱ ነው የያዝሽ። እባክህ ወሬን አታውራ። ይልቅ ደውልላት ወይ ደግሞ ቴክስት አድርግላት። ይኸውልሽ ልዕልት፣ አንድ ነገር ልምከርሽ። የፈለገ ቢሆን የወንዱ ፍቅር ነው መብለጥ ያለበትሽ። አንቺ እንዲሰፍ እያልሽለት፣ እሱ ግን ሌላ የምታስደስተው ሴት ሊፈልግ ይችላል። ይኸውልህ ናቲ፣ ስለ እኔም እንደተሰማ አላውቅም፣ ግን ደግሞ እስካሁን የመከርከኝ ምክር ይበቃል። ቅድምም ነግሬ ነበር፣ አንተ ግን የምትሰማ አይነት አይደለም። እሻል ደግሞ በጣም ይቅርታ። እንዴ ልዕልት፣ ልትደውይለት ከሆነ በጣም ትልቅ ጥፋት ነው። እሺ ከአጠገቧ ከሆነ እኮ ሊያዩ ይችላል። አጠገቧ? ለምንድን ነው ደግሞ አጠገቧ የሚቀመጠው? እየቀናሽ ባልሆነ ብቻ አብሮ መቀመጥም ቺቲንግ ነው ልትይኝ? አይ ሴቶች በጣም እኮ ነው የምትገርሙኝ። ሁሉም ነገር ለእናንተ ሲሆን ምንም አይደለም፣ ለወንድ ሲሆን ግን ሁሉም ነገር ጥፋት ነው አይደለ? ናቲ ወይ ይኸውልሽ ተረጋጊ። በኋላ ደግሞ ሰውዬሽ መጥቶ ሌላ ድራማ እንዳይፈጠርሽ። እና ግን ናታን ህይወት በምን መልኩ እየቀጠለ ነው? ማለቴ እስከ መቼ ድረስ ነው እንደዚህ የምትቀጥለው? ቆይ ለምን ከግርማ ጋር አትታረቁ? እሱም እኮ በምን ልክ ሀዘንና ጸጸት ላይ እንዳለ አይታወቅም። ወይ ማስቲ ተይኝ በእናትሽ፣ ጥሩ ሙድ ላይ አይደለሁም። ይልቅ ደግሞ የሱን ነገር ጨምረሽብኝ የበለጠ አተናጅ። እሺ በቃ አንተንም ቀለል እንዲልክ ወጣ ብለን አየር እንቀበል። ደግሞ ሄመንዬም ደስ እንዲላት ኬክ እንብላ። አዎ በጣም ደስ ይለኛል። እኔ እንኳን ማረፍ ነው ፈልገው። ባይሆን እናንተ ሄዱ፣ የኔን ፋንታ ብሉልኝ። ውይ ናታን ደግሞ ሁልጊዜ መድረቅ እንዴ! ለምንድን ነው እንደዚህ የምትለው? እሺ በለኝ እስኪ። ማስቲ ግድ የለሽ፣ አብሬያችሁ በመጣ ራሱ እናንተንም ቀር ነው ማበላሽ። ናታን ደግሞ ምን ሆነሃል? ሁልጊዜ እምቢ ማለት አይሰለችህም እንዴ? እሺ በለኝና ወተን እንምጣ። ለማንኛውም ገብቼ ልተኛ በቃ። ያው እንግዲህ እንደ ቤት ያርለም ማየው እንደ ራሴ ቤት መኝታ ቤት ዘው ብዬ በገባ ማተቀየኝ። እሱ ወተን ስንመጣ ይሻላል። ግድ የለክም። እሺ በለኝ። አይ ልተኛ በቃ። ደርሳችሁ ስትመጡ አገኛችኋለሁ። ምን ነክቶ ነው ስልክህን አጥፍተህ የጠፋኸው? በሰላም ነው? አዎ ባኮት፣ ለማስቲም ነግሬያታለሁ። እዚህ ሀገር እንደሌለውና ከአዲስ አበባ ወጣ ያለ ስብሰባ ስላለኝ ስለዛ በቃ ለዛም ብዬ ነው ከሷም ለምራቅ ብዬ ስልኬን ዘጋሁት። ይሄን ያህል? ቆይ ምን ተፈጥሮ ነው እንደ አባቷ ገዳይ የምትደባበቃት? አንድ እቅድ እንዳላት ነግራኛለች። እኔን ከናታን ጋር ለማስማማት መሰለኝ። ግን ደግሞ የእሷ ስራ ሁል ጊዜ ስህተት ነው። ከጀርባዬ ያሰረችው አንድ ሴራ ይኖራል ብዬ ነው የምገምተው። በቅርብ ርቀት እየተከታተልኳት ነበረ። አሁንም አመጣጤ ለዚህ ነው። ወይዘሮ ገነት ምን ተፈጥሮ ነው? ሁሉም ማስቲ ቤት ተሰብስቧል። የሚያውቁት ነገር አለ? ምን? ቆይ ናታንም ወደዛው ነው እንዴ ሄደው? አዎ። ምን ነው? ምን እባክህ፣ ማስተዋል አንድ እቅድ አምጥታ ነበረ። ያው ናታንን እንዲቀና አድርገን ወደ ልዕልት እንዲቀርባትና ያው የምትለውን ነገር ሁሉ እሺ እንዲል። ግን አልሆነም።
ጭራሽ እናንተ ቤትም መሆን አልፈልግም ብሎ ልጅቷን አንጠልጥሏት ወጣ። መቼም የልጅ ነገር እንደምታደርገው ገብቶኝ ነበር። እሷ እኮ ይሳካል ብላ ነበር ያሰበችው። አይ ማስተዋል፣ ምን እንደሚሻላት እኔ እንጃ። በጭራሽ እኮ ልትሰማኝ አትችልም። እርሶስ ቢሆን እንደው ቢያንስ ተው አይሏትም? ልዕልትስ ብትሆን ለምንድን ነው የምትስማማው? ይቅርታ፣ ያው በዚህ ፍጥነት አተኛም ብዬ ነው ሄመን በሌለችበት ላወራ ስለፈለግኩ የመጣሁት። ምን ነው ማስቲ፣ የምትነግሪኝ ነገር አለ እንዴ? አይ ለምን ከልዕልት ጋር ትጣላችሁ ብዬ ነው። ማለት 10 ጊዜ መጣላት መታረቅ ጊዜ መፍጀት አይመስልም? ለምን አትወስነው? ምን ወስናለሁ ብለሽ ነው? እሷ እኮ ችግሩን ማፈቅራት አይመስላትም። ፍቅርን በራሷ መንገድ ነው የምትረዳው። ጭራሽ ምን እንዳደረገች ታውቂያለሽ? ቆይ ምን አድርጋህ ነው? ማለት እሷን ጥላሃት እንደዚህ ጨከነ እንድትመጣ ያደረገክ ምን ቢፈጠር ነው? ንገረኝ እስኪ። ይሄ ምን የጠፋሽ ጊዜ ያመጣት ልጅ። እንደውም ከአንቺ ጋር የሆነ ጊዜ አየኋቸው። ከእሱ ጋር አብረው እንደሆኑ እያስመሰሉ ነው። ምን? ይሄማ ቀልድ ነው። ቆይ በፊት ይተዋወቁ ነበር እንዴ? ኧረ በጭራሽ። እኔም ግራ እየገባኝ ያለው እኮ እሱ ነው። ትላንት ካገኘችው ሰው ጋር እንዴት እንደሚያደርጋት ብታያት። ወይ ናታን፣ አንዳንድ ጊዜ ሴት ልጅ ታግሳ ተስፋ ስትቆርጥ የምትወስነው ውሳኔ ትክክል አይደለም። ይቅርታ ጠይቀህ ባህሪህን አሻሽለህም ቢሆን እንደምንም ብለክ መመለስ አለብክ። እየነገርኩሽ እኔ ምኑን አስተካክለዋለሁ? ሁሉም ነገር የሷ ጥፋት እኮ ነው። አለመግባባት ቢኖር እንኳን እናውራ ይባላል እንጂ እንዴት ትላንት ባወቀችው ሰው ባንዴት ትተካኛለች? እሺ በቃ አረፍ በል። እሺ በቃ ማታ እናወራለን። ምን አለሽ? በእናትሽ እናንተ ትታችሁት በሄዳችሁ ሰዓት ምክንያት ትንሽ ጠርጥሮ ነበር፣ ግን ደግሞ እንግዳ መጥቶብኝ እንደነበረና እነሱ ሸኝቻቸው ስመጣ እንደመጣ ነገርኩት። አመነሽ? ግን ሆዳም እንግዶች ብሎ ቀለደ። መጀመሪያ የተጠራጠረ መስሎኝ ነበረ። ከዛ ግን በአንቺ እንደተናደድና ስላረግሽው ነገር ሲነግረኝ ምንም እንዳልጠረጠረ አወቅኩኝ። ምን ነገረሽ? ጠላኝ እንዴ? በእናትሽ ከዚህ በኋላ አላገኛትም አለ። ይኸውልሽ ልዕልት፣ አሁን ስለሱ የምናወራበት ሰዓት አይደለም። ይልቅ አሁን እሱ ስለተኛ ይሄ ምንን ልጋብዛት ይዣት ልወጣ ነው። ከዛ እኔና እሷ ከወጣም በኋላ ስደውልላችሁ በፍጥነት ትወጣላችሁ። እሺ በቃ ፍጠኝ። ስሜት የሆነ እሷ ሁሉንም ነገር ነው የምታበላሽው። ስለዚህ እንፍጠን። ሄመን እንዴት ሄደላሽ ነሽ? እንደው እኔ በዚህ ሰዓት እንደው አንቺን ነው መሆን የምፈልገው። እኔም አንቺን ሆኜ ትልቅ በሆን ደስ ይለኝ ነበር። አንቺ እንኳን ትሆኛለሽ፣ እኔ ነኝ እንጂ እድለ ቢሷ። ይልቅ አሁን ተነሽና ወተን ሻይ ጠጥተን እንምጣ። ወንድምሽ እንደሆነ አንዴ እምቢ ብሏል። ሻይ ከሆነማ እዚሁ ቤት ፊልም እያየሁ ጠጣለሁ። አንሂድ በቃ። እሱ ከተነሳ በኋላ እንሄዳለን። አይ አሁን እሱን አንጠብቀውም። እሱ በጭራሽ አይወጣም። ከፈለግሽ ደግሞ ኬክም እንጨምራለን። ኬክ ካለማ በጣም ደስ ይለኛል። ወተትም አንጠጣ? አንቺ ብቻ ፈጥነሽ ተነሽ እንጂ ሁሉንም እናደርጋለን። ሄሎ፣ እርግጠኛ ነሽ አይደል? ወደዚህ አይወጣም። እሺ፣ ሄመንን ይዛት ወጣለች። በተቻለን አቅም ድምፅ ሳናሰማ ነው መውጣት ያለብን። ኧረ አንተ ድምፅ ሳያሰማ መውጣት ችሎታል ማለት ነው? አዎ፣ ሳታስቢው ልብ ውስጥ ኮቴ ሳላሰማ ነው የምገባው። ከዛ ግን ሰብረው ነው አይደል የምትወጣው? መቼም ሁላችሁም ወንዶች አንድ አይነቶች ናቸው። አንቺ ደግሞ የሆንሽ ብሶተኛ ነገር ነሽ። በቃ ብሶትሽ አያልቅም አይደል? አንተ ደግሞ በጣም ወረኛ ሰው ነህ። በላሁን ቅደምና እንውጣ። እሺ፣ ከመጣም መጀመሪያ እኔን ጥርስ ያራግፉ አይደለ? ማስቲ ልጋብዝሽ ብለሽ አስወጣሽኝ። ገዛ መንገድ ላይ ቆምን። አንሄድም? ተረጋጊ፣ ቆይ ትንሽ ጠብቂ። ከራሴ ጋር እያወራሁ ነው። በስልክ ጋር ማን ጋር አውርተሽ ነው? ከወንድሜ ጋር ነው። እመጣለሁ ጠብቁኝ አለ። አይ እንደሱ አላለም የኔ ውድ። እንዴት ሆናችሁ? ተመስገን። ይኸውልሽ ሄመንዬ፣ የኔ ቆንጆ፣ አሁን ሳስበው ወደ ቤት መመለስ አይኖርብን አይቀርም። ወንድምሽን ብቻውን ትተነው መዝናናታችን ልክ አይመስለኝም። እኔ ደግሞ ቤት እንደገባን ቆንጆ ሻይ አፈላልሻለሁ፣ ብስኩትም እሰጥሻለሁ። አንቺ ብዙ ቀን ትዋሻለሽ፣ አልወድሽም። እኔን ለኬክ ብለሽ ነይ በይሽ፣ አሁን እንሂድ። ልዕልት፣ ቆይ አንቺ ምን አይነት ልብ አድርቅ ሴት ነሽ ግን? በሰላም ወጣና ከዚህ በላይ ምን ትፈልጊያለሽ? ቆይ ምን ሆነሻል? አሁን እኮ በቃ ጨዋታው አልቋል። እኔም ከዚህ በኋላ እንደዚህ ነገር ውስጥ ራሴን አልከትም። ስትይ ያለ ውጤት ሁሉም ነገር ላይ በቃ ነው። እንደዛ ነው። ውጤት
ውጤቱንም አኳየ ነው ባዶ ክፍል ውስጥ መቀመጥና ብቻውን መቆዘብ ነው ያደረገው። ለእኔ እሱ ምን ይሰራልኛል? እሺ ቢያንስ ከማስቲ ጋር አውሩና ከዛ መወሰን አይሻል? ቆይ እሺ ማስቲ ማን ናት? ማስቲ እኮ የኔ አለቃ አይደለችም፣ ዝም ብዬ የማውቃት ሰው ናት። ለምንድን ነው እሱ ያለችኝን ሁሉ ማደርገው? ታዲያ ማጨረሻው መንገድ ለምን ጀመርሽ? እኔማ ካሰብኩበት የሚያደርሰኝ መስሎኝ ነበር። እንደውም ሳስበውማ ይሄ ነገር እንደውም የሚያሰናክለኝ ነው የሆነው። ስለዚህ ከዚህ በኋላ አንተን ባጨቀጭቀኝ ነው የሚሻለው። ቤት ሄደን ሻይ አፈላልሻለሁ፣ ብስኩት እሰጥሻለሁ ብለሽ እኮ ነበር። የት አለ? ቆይ አንቺ ግን በቃ ወንድምሽን አትወጂውም ማለት ነው? ቅድም ጥለሹ በላሽ፣ አሁን ደግሞ 30 ያምርሻል። እኔ እንኳን እኮ ቢሰጥሽ እምቢ ነው ማለት ያለብሽ። እሱ ሲነሳ ይበላ ደግሞ ምንም አይለኝም። ቆይ እዛ የነበርሽበት ቤት ምንም ምግብ የሚባል ነገር አላበሉሽም እንዴ? ለነገሩ አንቺ ምን ታረጊ? እዛ ልቅበጥ ብትይ ያቺ አሮጊት ቆሌሽን ነው የምትገፍልሽ። እዚህ እኔ ላይ ቅበጪ እንጂ እንደሆነ ማስቴ ማንም መፈንጫ ናት። ያልሽኝም በሙሉ ለወንድሜ ነግረዋለሁ። ያው ሂጂ፣ አንካሳ ዶሮ እንዳይቀድምሽ። አልወድሽም፣ እጠላሻለሁ። እሺ ደግሞ ወንድሜን እወደዋለሁ። እሱ መብላት ስላልፈለገ ነው። ኧረ ሆዳምነትሽን እንደሆነ አይተነዋል። እንደማትወጁ ተረጋግጧል። ደግሞ አሁን ለወሬ ብለሽ አሞት የተኛው ልጅ ልቀሰቅሹ ልትሄጂ ነው? ልዕልት ታምራለች፣ አንቺ አታምሪም። ደግሞ ወደፊት እኔ ወንድሜ፣ ልዕልት፣ አባቴ ሁላችንም አብረን ስንኖር አንቺ ብቻሽን ትቀሪያለሽ። አንወድሽም። ነይ ከትይጂ እዛ ወጥ ማጣ ተነሽ እዛ ይጂ ትመስላለች። ከልጅ አትጫወት ይወጋሃል በእንጨት አሉ። እኔ ራሴ ምን ሆኜ እንደዚህ ለፈለፍኩት። ገገማ የሆነች ልጅ ምን አስነክቷት እንደሆነ አላውቅም። ይኸውልሽ ሁሉም ነገር ገደል ገብቷል። ልጅቷ ተስፋ ቆርጫለሁ ወጥቼበታለሁ ብላለች። የምታረጊውን ነገር አርጊ። ምን ማለት ነው? ያማሃል እንዴ? እንዴት ዝም ብለህ ትለቃታለህ? አስማምተህ አረጋግተህ ነገሮችን ማስተካከል ሲገባ ዝም ብለህ ትለቃታለህ እንዴ? ኧረ በእናትሽ እንዴ! ቆይ ምን እንደሆነ ፈልገሽ ነው? ልጅቷ እኮ በጣም ደረቅ ናት። ቆይ ስራ ምንድን ነው? ዝም ብሎ እንደ ፍቅረኛ አክት እያደረጉ መሽከርከር ብቻ ነው እንዴ? እሱን እኮ ማንም ሰው ማድረግ ይችላል። አንቺ ደግሞ አንዳንዴ በጣም ታበዣለሽ። አፍሽ እንዳመጣልሽ ሁሉን ነገር እኮ አይወራም። ነገርኳት አልሰማለች። ታዲያ እኔ ምን እንዳረጋት ነው የምትጠብቂው? ታዲያ በኋላ ተረጋግታ ቁጭ ስትል ሀሳቧን እንድትጠይቂያት ብዬ እኮ ነው። አዎ ግን እሱ ከጓደኞቻቸው ጋር ብቻ ነው። እሷ ደግሞ የኔ ጓደኛ አይደለች። ገባክ? ስለዚህ አንተ ወንዱ ትሻላለህ። እንደምንም ብለህ ለማግባባት ሞክር። ካነሳችልክ አውራት። መቼስ እናንተ ሴቶች ስለወንድ መዶለትና ማሴር ልምዳችሁ ነው ብዬ ነው። እኔ ለእናቷ የተፈጠረውን ነገር ነግራቸውና እንዲያግባቧት እነግራቸዋለሁ። እሺ ቻው። አሎ ማዘር እንዴት ኖት? ልዕልት መጣች? ደረሰች? ኧረ እንዳውም አልመጣችም። ምን ነው? ትንሽ ችግር ተፈጥሯል። እሷ ከናቲ ጋር በመሆን እኔ ቤት ነበረች እና ደግሞ ድንገት ናታን መጣብን። ከዛ ተደበቁና ሁኔታዎች ሲመቻቹ ወጡ። ግን ደግሞ ልዕልት በጣም ስለደነገጠች ነገሩን በሙሉ ልታበላሸው ከአሁን በኋላ በቃ ብላ ሄደች። ይታዩት እንግዲህ ማዘር፣ የለፋንበት ነገር ሁሉ አንድ ነገር ላይ እንኳን ጠብ ሳይል መና ሲቀር። አይ አየሷ ነገር፣ እሷ እኮ ነገር አታስተውልም። በቃ ግድ የለም፣ በቻልኩት መጠን አናግራታለሁ። እንዴ ማናገር ብቻ ምን ይሰራል? ሊያሳምኗት ይገባል እንጂ። ግድ የለም እንደምንም ብዬ አሳምናታለሁ። ያው ነገሩን እንድታምንበትና እንድትረዳው የሆነ ነገር ጨመርመር ማድረግ አለብን። በዚህ ላይ ደግሞ ናታን እንደምንም ብሎ እዚህ እንዲመጣ መሆን አለበት። ችግር የለውም፣ አሳምናታለሁ። እርሶ ከእሷ 100 እጥፍ ይሻላሉ። እንዲሁም እሷ እናት እርሶ ደግሞ ልጅ ቢሆኑ ጥሩ ነበረ። በጣም አራዳ ኖት። እሷ ግን በጣም ደም ታፈላለች። በቃ ማዘር፣ ግርማ ዌይቲንግ እየገባብኝ ነው። ዝጉትና እኔ እደውልልዎታለሁ። እሺ ሰላም ዋይ። ሄሎ ግርማ። ወይ ልዕልቴ መጣሽ? እማዬ ውስጥ ገብቼ መተኛት ነው የምፈልገው፣ ደክሞኛል። ግን እኮ ቁም ነገር ላወራልሽ ነው። ማስተዋል ደወለችና አወራችልሽ አይደል እማዬ? በጭራሽ ምንም ነገር እንድትይኝ አልፈልግም። እስቲ ቁጭ በይና እንነጋገር ልጄ። በእኔ በኩል ግን ያሰጋኝ ነገር አለ። ምንድን ነው? ይኸውልሽ ልዕልቴ፣ ከዚህ ከናታን ጋር የተፈጠረው ክፍተት ዋጋ እንዳያስከፍለን። መቼም ከዚች ከማስተዋል ጋር ሁል ጊዜ አይኖር። ከአባቱ ጋር ተስማምቶና ታርቆ ቤትና መኪናውን ከተቀበለ በኋላ ቢረሳሽስ? በቃ ስጋትሽ ይሄ ብቻ ነው? ንብረት? ይኸውልሽ ልዕልቴ፣
እኔም የምነግርሽን ነገር ብትሰሚ ነው የሚሻልሽ። እንደምንም በቅናትም ቢሆን ወደ ራስሽ ማምጣት አለብሽ። በፍጹም መተው የለብሽም ከሱ ጋር ነግሬሻለሁ። የሆነ ነገር ፈጥረንም ቢሆን ወደ አንቺ እንዲመጣ ማድረግ አለብን። ይሄኔ እኮ ነፍስ ውጪ ነፍስ ግቢ እየተንቆራጠጠ ይሆናል። አንቺ ልጅን የምነግርሽን አትሰሚም እንዴ? ማንም ተጫውቶባት እንደ ጣለው አሻንጉሊት እንዳያረግሽ ነግሬሻለሁ። ብትሰሚ ነው የሚሻልሽ። ሂሙዬ ምን ሆነሽ ነው ያኮረፍሽው? ከመስጌ ወጣችሁ ነበር እንዴ? ማስቲ ተቆጣች። ምን አትፍተሽ ነው የተቆጣችሽ? መጀመሪያ ኬክ እገዛልሻለሁ ብላ ሰጣች። ከዛም አልገዛም አለች። ሂሙዬ ሰው አታስቸግርሽ። እኔ እገዛልሻለሁ። በቃ አሁን ሂጂ። በቃ አልተኛበት። ቆይ አንቺ ሚችኝ ነው እንዴ? ቅድም ከመውጣትሽ በፊት እያየዋል ነበር። ቀይረሽብኝ እኮ ነው አንቺ። ቆይ ብቻ አንድ ቀን ደምን ባስ ከምታለቅሽ ድረስ ነው የምቆነጥጥሽ። ከዛ አባቴና ወንድሜ ይደበድቡሻል። አንቺ እኮ አባትም ወንድምም የለሽም። ኡፍ አሁንስ ደከምሽኝ። ታያለሽ፣ ያልቀመሽውን ነው ማቀምስሽ። ምን ልታቀምሽኝ ነው? ይበላ ነገር መስሎሽ ሰፋልሽ አይደለ? ሳማ ነው። በሱ ልብልብ ሳረግሽ ልክ ትገቢያለሽ። በገዛ ቤቱ ሰው ይመሰገናል፣ እንዳንቺ አይነቱ ደግሞ ይበጠብጣል። ለጎበዝ ልጅ ነው እንጂ ለሰነፍ ልጅ ኬክ አይገዛም። እንኳንም ቅድም አልገዛውልሽ። እሺ እንታረቅ። አስኮናኝ። ተነስተሽ ራት አትበይም እንዴ? ተኝተሽ ውለሽ ተኝተሽ ልታድሪ ነው? በየት በኩል ተኛለሁ? የሚጠቅም ነገር እንዳለው ሰው እኮ እየመጣሽ እየበጠበጥሽ ነው ያልሽ። ኦቴ አሁን አንቺ በዚህ ስንፍናሽ ነው እንደ ጎበዝ ሰው እንደሚሰራ ሰው ሀብት የምትገፊው? ቆይ ለምንድን ነው እኔ የምልሽን የማትሰሚ? ምንድን ነው የምትፈልጊው ማዬ? ይልቅ እኔ የምነግርሽን ስሚ። ናታን እንደገና ተመልሶ መምጣት አለበት። እሺ ማሪኝ እመቤቴ ብሎ መጸጸት አለበት። ሞከሩን እኮ እሱንም አልቻልንም። ከዚህ በላይ ምን ፈለግሽ? ስለ ቀና ላለማየት ጥሎሽ ሄደ። እኛ ደግሞ አሁን በተራችን ተመልሶ እንዲመጣ ማድረግ አለብን። እንደምንም መሞከር አለብን። በቃ እንደዛ ከሆነ አሁን ተኛና ነገ አብረን እናስባለን። እንዴ እራቱስ? አልበላም። ካወጣሽ ጥሩ በይተኛ። እንቅልፍ አሙልሽ ተነስቷል። ስማ ሰውነቴ እንዴት ድቅቅ እንዳለ አትጠይቁኝ። እንዴ ረጅም ሰዓት እኮ ተኛክ። እኔን እንዴት እንቅልፍ ሲነሳ ነው እንጂ እንደዚህ ሲያስተኛ አላውቅም። እሱን እንኳን ተይ። አሁንም ራብ ላጥ ሲያደርገኝ ነው የተነሳሁት እንጂ አልነሳም ነበር። እሺ በቃ እኔ ላሟሙቅና ላቅርብ። ለልቴ በይችን ደረብ አድርገሽ ተኝ። መች ተስማማዋል? እንግዲህ እንዳንጨቃጨቅ ሌላ ክርክር አትግጠሚ። ሄሎ እንዴት ነህ ናታን? እንደው የተወደክ ብዬ ሳልደውልልህ ይቅርታ ልጄ፣ ይቅርታ። ግድ የለም አመሰግናለሁ። እንደው የምታርፉበት ጥሩ ቦታ አገኛችሁ? ሄመንስ ደህና ናት? አዎ ደህና ነች። እኔማ አደዋወሌ ያው ልልቴን ትንሽ ስላመማት መተህ መጠየቅ ከቻልክ ብዬ ነው። ምን ሆነች? ኧረ እኔ እንጃ፣ ምንም ልክ አይደለችም። ሐኪም ቤት እንሂድም ብላት እምቢ ብላኛለች።
አንተ ከመጣህ ድንገት ተቆጥታት እሺ ካለች ይዘናት እንድንሄድ እኮ ብዬ ነው። የእናቷን ምክር ያልሰማች የኔን ምክር ትሰማለች ብለው ነው? እሱማ በደንብ እንጂ በአንተ እንደማትጨክን የታወቀ እኮ ነው። እሱ እንኳን ድሮ ነበር፣ አሁን ተቀይሯል። ለማንኛውም በቃ መጥቻ አያታለሁ። እሺ በል ሰላም ዋል። ይኸው አሁን በጣም ነው የተደናገጠው። በይ ለበስ አድርጊና ተኝ፣ ሲከንፍ ነው የሚመጣው። እንደው ይሄ ነገር መቼ ይሆን የሚያበቃው? በይ ልበሽ ተኝ። ይሙዬ ልዕልትን አሟታል፣ ሄደን ጠይቀናት እንመጣለን። እሺ ምን ሆና ነው ያመማት? ግን ስለምንሄድ በጣም ደስ ብሎኛል። ሰዎች እንዴት አደራችሁ? ደስ ሲል ልዕልት ጋር ልንሄድ ነው። ኧረ አይ ደስ ይላል። እኔና እናቷ አንተንና እሷን ለማስታረቅ እንደዚህ ስንማከር እናንተ በራሳችሁ ሰዓት ቀደማችሁ ማለት ነው? አይ እንደሱ አይደለም፣ አሟታል ብለው ደውለውልኝ ነው። እንደሚያስቡልክ እንድታውቅ አይፈልጉም። በዛ ላይ ልክ ናቸው። ለማስታረቅ ያሰበ ሰውን ነገር ሊደብቅ ይችላል። ስለተጠራው ልሂድ ብዬ ነው እንጂ አምኜበት አይደለም። ትላንት እንደነገርሽኝ እኛ እዚህ መምጣታችንን ተጠራጥረው እንደደወሉና እዚህ መሆናችንን እንደነገርሻቸውና እሳቸው ደግሞ ምንም ነገር እንደማያውቁ ጠየቁኝ። ስለዚህ የልዕልት መታመም ውሸት ነው አይደለ? ምንም አላውቅም ያሉኝ ግን ከልዕልት ጋር ቁጭ ብለን ችግራችሁን እንድንፈታ ነው። አያሳምንም። ግን እሺ አሁን ታማሚ ልጠይቅ ነው። ጠይቂያት ብቻ እመጣለሁ። እሺ በቃ እታች ጠብቃችኋለሁ። ኡፍ በስተመጨረሻ አነሱት። ቆይ ምን ሆኖ ነው ከማታ ጀምሮ ስደውልሎ ስልኮት የማይሰራው? ለልዕልትም ስደውልላት አታነሳም። ምን ሰላም አለ? ናታን ማታ ደውለው ያወሩትን ሰምቶት ነበረ። ማስቲ እየሄድክ ነው አይደል? አዎ እየሄድኩ ነው። ምን ነው? እኔ እንጃ ትንሽ ተወዛግቤያለሁ። ምናልባት የሚታረቁበት መንገድ ካለ እንዲሁ ይታረቁ እንዴ? ኧረ አይሆንም። ወንድ ልጅ እኮ ቀብጣ ገፍተው ሄደች ሴት ስትመለስ ዝም ብሎ እንዲሁ አይቀበላትም። አላቅም። የልዕልት ነገር ስላሰቃኝ ነው። አንዴ እሺ አንዴ እምቢ ትላለች። የሆነች የማትረባ ነገር ናት። በጣም ነው የምትደብረው። እንዴት ነው ዝም ብሎ አግባኝ መኪና ግዛልኝ ስትለው እሺ የሚላት? አትጨናነቂ በቃ። ለማንኛውም የሆነውን ነገር አይቼ እነግርሻለሁ። ግን ቆይ ምን ልገዛ ነው? ያው አበባና ቸኮሌት ነው። መቼስ እናንተ ደስ የሚላችሁ እንደዚህ አይነት ነገር ነው። ጥሩ። ናታን አድርጎት እንደማያውቅ ተስፋ አደርጋለሁ። ስለዚህ በደንብ በራሱ ይናደዳል። እንግዲህ ድብድብ ከተነሳም ጥርሴም ከረገፈ አደራ። ለቀልድ ጊዜ የለኝም። በልሂድ ሚቅናክ። በይሽ ቸው። ጥያችሁ ጠፋ አይደል? ወጥ እያሟሟኩ እኮ ነው። ለእኛ ከሆነ አይቸግሩ ማዘር፣ እኛ በልተን የመጣ ነው። ልዕልት የምትነሳ አይመስለኝም። በቃ ልንጠይቃት ምት እንደነበር ይንገሩልኝ። አንድሜ ደግሞ ሳናወራ ነው የምንሄደው። ወይ በቃ አንቺ እዚህ ቆይ፣ እኔ በኋላ ላይ መጥቼ ወስድሻለሁ። ዘንድሮም ስራ ፍለጋ ነው የምትዞረው። የዛሬን ያርገውና እሷን እኮ ልዕልቴ ላይ ጥላሃት ነበረ ስራ ፍለጋ የምትዞረው። ምን ዋጋ አለው? ስራው አልተገኘም እንጂ ያው አንድ ቀን መገኘቱ አይቀርም። እስካገኝ ደግሞ እኔ መፈለጌን አላውቀውም። ትንሽ ቆይታ ትነሳለች። እንዴ የመጣህበት ዓላማ ሆስፒታል እንድንወስዳት አይደለ እንዴ? ተረጋጋ እንጂ አንቺ ልዕልት እነ ናታን መጥተዋል። እሷ የእንቅልፍ መድኃኒት ወስዳለች መሰለኝ። መነሳት አትፈልግም፣ ወይም ደግሞ እኔን ማግኘት አትፈልግም። ስለዚህ እኔ ልሂድ በቃ። ኧረ ትነሳለች። ቆይ ልዕልት እንግዳ መጥቶ ዝም ብለሽ ትተኛለች እንዴ? ሄመንዬ መቼ መተሽ ነው? በሉ ተጫወቱ። እኔ የጣድኩትን ልየው። ምን ሆነሽ ነው ያመመሽ? ወንድሜ እኮ መታመምሽን ሲያውቅ በጣም ደነገጠ። ኧረ አዎ፣ ምንሽን አሞሽ ነው? ልቤኝ ነው፣ በጣም እየደከመኝ ነው። ያንንም ይህንንም ማስገበተሽበት ጫና በዝቶበት ይሆናል። ያለ ቦታው የገባው ይወጣል፣ አታስብ። አይዞሽ እሺ ልዕልት፣ ትድኛለሽ። እንኳን ደህና መጣ ግርማ። እንኳን ደህና ቆየሽኝ።
እንደምትመጣ እኮ ቀድመህ ብትነግረኝ የምትወዳቸውን ነገሮች ሰርቼ እጠብቅ ነበር። እመጣለሁ ብዬሻል ነበር። ይሄ ለቸልተኝነት ሰበብ ነው። ለማንኛውም አሁን ይቅር ብዬሻለሁ። አይ ያው እርግጠኛ ሆነ ስላልነገርከኝ ለዛ ብዬ ነው። ምን አዲስ ነገር አለ? ማለቴ እነ ናታንን አስመልክቶ እየሞከርኩ ነው። አዲስ ነገር መኖሩ አይቀርም። እሺ። ግን ናታን አለመኖሩን አውቀን የመጣኸው ወይስ ለመጋፈጥ አስበክ ነው? ወይዘሮ ገነት ነግረውኛል። በዚህ ሰዓት በውሸት የታመመች ልጃቸውን ለመጠየቅ ከነቱ እዛ ሄዷል። በዚህ አይነት ነገ ለናታንም ይነግሩታል ማለት ነው። ቆይ በቃ እሳቸውን ማመን አይቻልም ማለት ነው? አይ ከኔ መደበቅ ስለማይችሉ ነው። ለማንኛውም ቢሳካም ባይሳካም አንቺ ጥረትሽን ሳላደንቅ አላልፍም። ታያለክ፣ ይሳካል፣ እናደርገዋለን። እስኪ ቀዝቃዛ ውስጪ። እሺ። ወይኔ ልዕልት በጣም ታቃጣለሽ። አንቺ ደግሞ ማን እንደዚህ ሲል ሰምተሽ ነው? ሰማኝ ወንድሜ አንገቴን ግንባሬን ይነካልኛል። ወይኔን ታቃጣያለሽ ብሎ ፎጣ በውሃ ያደርግልኛል። ከዛ ደግሞ መድኃኒት ይሰጠኛል። ታድለሽ በእናትሽ አስቀናሽኝ እኮ። ከፈለግሽ ለአንቺም ያደርግልሻል። ወንድሜ ለእኔ የምታደርግልኝን ለእሷ ታደርግላትም? እሷ ትልቅ ሰው ናት። ማድረግ ያለባትን ነገር ራሷ ታደርጋለች። ግን እኮ አሟታለሁ ወንድሜ፣ በእናትህ ተንከባከባት። ሄመን እንግዲህ አታድርቂኝ። ምንድን ነው የሆንሽው? መቼ ነው የጀመረሽ? ያረገኝም በቅጡ አላውቀውም። ትንሽ ቆየ። ሲያምሽ አይቼ አላውቅም። ምናልባት ስላላስተዋልከኝ ይሆናል። ቆይሽ ሆስፒታል ልጅ ስትባይ ለምንድን ነው አልሄድም የምትይው? በጣም ከባሰብኝ እሄዳለሁ። ጥያችሁ ጠፋ አይደል? በሉ ተጫወቱ። መጣሁ አንዴ። አጅረ መጣህ ደግሞ የያዝከው እንዴት እንደሚያምር። መቼም ለዛ ለከርፋፋ ጥሩ ትምህርት ነው የሚሆነው። ገብቷል አይደል? አዎ ገብቷል። እስቲ አንተም ግባና ምን እንደሚፈጠር እኔ በማስተዋል ትእዛዝ መሰረት አሁን ልዕልት መንከባከቤን እንቀጥላለሁ። ይኸውልህ ታዲያ አደራሃል ድንገት እንደው ይሄ ናታን የሚባል ልጅ በቅናት ተነሳስቶ ጸብ ቢፈጠር እንኳን የቤቴን ዕቃ አደራችሁ እንዳትፈጁት፣ ባይሆን ጠንቀቅ ብላችሁ። አይ ማዘር ቀልደኛ ኑት። ጸብ ላይ ደግሞ ጥንቃቄ አለ እንዴ? ወይ ደግሞ ካለ ኖር ሰው ከስር ቢሰበስቡ ምን ይመስሎታል? ወይ ካልሆነ ባዶ ክፍል ነገር ያዘጋጁልንና እዛ ውስጥ እንደባደባለን። እንዴ አንተ ለካ ቀልደኛ ነህ። ከእርሶ በላይ ማሳቀው አልችልም። ነገር ባያምርልኝም እችልበታለሁ። በልሽ ግባና የሚፈጠረውን ነገር እንያ። ይመቹት ማዘር። ልዕልትዬ እኔ እናት አልተሻለሽም እንዴ? ደህና ነኝ ናትዬ፣ እንዳሽሎኛል። ከአንቺ ባይበልጥም ይሄን የመሰለ አበባ እና ደግሞ ወደ ሙድሽ እንዲመልስሽ ይሄን ቸኮሌት አምጥቼልሻለሁ። ወይ ናትዬ የልብ አድርስ እኮ ነህ። እውነት በጣም አመሰግናለሁ። እንዴ ናቲ የልዕልት ጓደኛ ሆንክ እንዴ? አዎ እኔና ልዕልት ከዚህ በኋላ ጓደኛሞች ሆነናል። እሺ እሷ እኮ የወንድሜ ጓደኛ ነች። ይኸውልሽ የኔ ቆንጆ አብሮ አደግ ወንድም እንጂ ባል አይሆንም። እሺ እንዴ ሁለታችሁ ተጋባችሁ? እንደ አምላክ ፍቃድ እናስባለን። ህይወታችን ውስጥ ቁም ነገር እንጂ ቀልድ የሚባል ነገር አይኖርም። ያባከነው ጊዜ ይበቃል። ልዕልት የማትደገም ልዩ ሴት ናት። ከእጄ ላይ ደግሞ ማንም እንዲወስዳት አልፈልግም። ልቤ በተሰበረ ጊዜ፣ ያለመፈለግ ስሜት በተሰማኝ ጊዜ ነው ያገኘው። እውነት ናቲ ከነበርኩበት ጭንቀት ስላወጣኝ በጣም አመሰግናለሁ። እናቴ እኔም በጣም አመሰግናለሁ። በህይወት መኖር እኮ ትርጉሙ የገባኝ አንቺ ወደ ህይወቴ ከገባሽ በኋላ ነው። በጣም ወድሻለሁ። እሺ እኔ እናት። እኔም በጣም ወዳለሁ የኔ አባት። እየተጫወታችሁ ነው? በሚገባ ማዘር። በሚገርም ቃላቶች የተከሸኑ ድራማ እያየ ነው። ይቀጥል አይቀጥል እኔ እንጃ፣ ግን ብዙ ጊዜ አባ የማይበዛበት ነገር አይቀጥልም ይባላል። እንግዲህ የምናየው ይሆናል። ምንድን ነው የምታወራው? አልገባኝ። ጨርሶ የማራችሁ ፍቅራችሁን የሚያዝድቅላችሁ። እኔ ልሂድ በቃ። እና ልትሄድ ነው? ይኸው እንዳየሁት ከሆነ የልዕልት ጤና በአመሩ አበቦችና በሚጣፍጡ ቸኮሌቶች ተሞልቷል። ደግሞ ከባሰባት እሱ የሚሻላትን ነገር ያውቃል። መጠየቁ እንደሆነ ይኸው መጥቼ ጠይቄያለሁ። ይማርሽ። አሜን። ልዕልት ተጣልቼሻለሁ። እሺ ከወንድሜ ጋር አብረን እንደምንኖር ቃል ገብተሽልኝ ነበር። ሄሙዬ አታኩርፊ እሺ። እህታችንን እንድል አድርገን ነው የምንደግስላት።
ቆይ ጠብቀን። ልዕልት ምን እየሆንሽ ነው? ተረጋጊ እንጂ። ሁሉንም ነገር ያስተካክላል ያላችሁት ትርኪ ብርኪ ሀሳባችሁ ያው ልጁን የባሰ እንዲሄድ አደረገው። እንዲህ መሆንሽ የሚቀይረው ነገር ያለ ይመስልሻል? እናንተማ ለግል ጥቅማችሁ ስትሉ የእኛን ፍቅር ተጠቀማችሁበት። ከናታን ጋር ያለሽ ነገር ቢስተካከል የሚጠቀመው ማን ይመስልሻል? ማይመስል ነገር አታውሪ እንጂ። እናንተማ ከግርማ ጋር እንዲታረቅ እንደወተውትላችሁ ነው የምትፈልጉት። ከዛ በኋላ ሀሳባችሁን ታሳካላችሁ። የሌለ ነገር አታውሪ በፈጠረሽ። በትንሽ በትልቁ ስሜታዊ እየሆንሽ ነገሮችን ባታበላሽ ይሻልሻል። እሺ። ኧረ የእሱ ትቶ መሄድ ትንሽ ነገር ነው። አሁን ይመለሳል። የዚህ አይነት ነገር አጋጥሞሽ ስለማያውቅ ነው ነገሩ አዲስ የሆነብሽ። እንዴት ነው የሚመለሰው? ዛሬ እኮ አብረነታችንን አጽድቆልን ፈገግ ብሎ ነው ወጥቶ የሄደው። ቆይ አሁን እሺ ምንድን ነው ማድረግ ያለብኝ? እንደውም መሄዳለሁ። ያምሻል እንዴ? ወዴት ነው የምትሄጂው? አዎ ያመኛል። ልቀቀኝ ልሂድ። አልፈቅድልሽም። እሺ